አርእስተ ዜና ማህበረ ቅዱሳን ባለፉት 2 ዓመታት ከ70 ሺህ በላይ የግቢ ጉባኤ ተማሪዎችን አስተምሮ ማስመረቁን ገለጸ። የአብነት ትምህርት ቤቶች የመማር ማስተማር ፖሊሲ የጉባኤ ቤቶችን ችግር በመፍታት ረገድ ያለው ድርሻ ጉልህ መሆኑ ተነገረ። ርዕሰ አድባራት ወገዳማት የጣና ቅዱስ ቂርቆስ አንድነት ገዳም የተለያዩ ፕሮጀክቶችን ቀርጾ ለመስራት በሂደት ላይ እንደሚገኝ አሳወቀ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁ ቆይታ ማድረገው ኤልሳቤት ቤተነኝ። ከዜናዎቹ አስቀድመን ግን ለመላይ ክርስትና እምነት ተከታዮች እንኳን ለሰሞነ ሕማማት በሰላምና በጤና አደረሳችሁ እያልን ከዜናዎቹ ጋር አብራችሁ እንድትሆኑ በአክብሮት እንጋብዛለን። የማህበረ ቅዱሳን የሥራ አመራር ጠቅላላ ጉባኤ ከመጋቢት 18 እስከ 20 ቀን ድረስ ባካሄደው ግምገማ ላይ የ2 ዓመት ተኩል የሥራ አፈጻጸም ተግባራት መመልከቱን አሳወቀ። የማህበረ ቅዱሳን ዋና ሥራ አስፈጻሚ መምህር ዋሲሁን በላይ ከጣቢያችን ጋር በነበራቸው ቆይታ ወቅታዊ የቤተክርስቲያን ጉዳዮች የነበሩ ተግዳሮቶችና የመጡ ተጨባጭ ውጤቶች በሰፊው መታየታቸውን ተናግረዋል። ተመስገን ፈቃዱ ተጨማሪ አለው። ማህበረ ቅዱሳን የ2018 ዓመተ ምህረት የመጀመሪያ መንፈቅ ዓመት የሥራ አመራር ጠቅላላ ጉባኤ ማከናወኑ ይታወሳል። በጉባኤው ማዕከላት ልምዶቻቸውን ያካፈሉበትና ወቅቱን ያማከለ ውይይት እንደነበርም የማህበሩ ዋና ሥራ አስፈጻሚ አንስተዋል። የተለያዩ ማዕከላት በጣም ጥሩ የሆነ ተሞክሮ በጣም ሼርድ ሊደረግ የሚችል ተሞክሮቻቸውን ማዕከላት አንስተው በሰፊው ተወያይተንባቸዋል። የገን መደበኛው ሥራ አመራር ጠቅላላ ጉባኤ ይሄ ጉባኤ ባለፉት 3 እና 4 ስብሰባዎቹ የሰጣቸው ዳይሬክሽኖች የወሰናቸው ውሳኔዎች ነበሩ። እነዛ ውሳኔዎችና ዳይሬክሽኖች ምን እንደደረሱ እያንዳንዱ ማዕከል በዛ ደረጃ አስፈጻሚው አካል ዋናው ማዕከል ሥራ አስፈጻሚን ጨምሮ ማዕከላትን አጠቃላይ የሰሯቸውን ስራዎች ይዘው ቀርበው ሪፖርቱ ተደርጓል። በዛ በተወሰኑ አቅጣጫዎችና ከዚህ የጠቅላላ ጉባኤ ውሳኔዎች ምን እንደደረሱ እነሱንም ማዕከላቱ ሪፖርት ይዘው መጣው ውይይት አድርገንባቸዋል። አጠቃላይ በጣም ጥሩ ማህበረ ቅዱሳንንም ቤተክርስቲያንንም ወቅቱንም ያማከለ አጀንዳዎችና ውይይቶች አካሂደናል ማለት ነው። የዚህም ጉባኤ ትልቁ አጀንዳ የነበረው የማህበሩን የ2 ዓመት ተኩል ስልታዊ ዕቅድ መገምገም እንደነበርም አክለዋል። አሁን ያለውን ወቅታዊ የሆነውን ጉዳይ የሚቀጥሉት 2 ዓመታት ሊኖረን የሚችለውን ጉዳዮች ታሳቢ ያደረጉ ሊያጠነክሩ ከባለፈው የ2 ዓመት ተኩል የስትራቴጂ ፕላን ዘመናችን የተማርናቸው ትምህርቶች ያጋጠሙንን ተግዳሮቶች የነበሩንን እድሎች አጠቃላይ ሰብሰብ አድርጎ በተወሰኑ ጉዳዮች ላይ በተወሰኑ ዋና ተግባሮች ላይ መጠነኛ የሆነ የማሳደጊያ የክለሳ ስራዎችን እንደሚፈልግ ውጤቱ አሳይቷል። እንደዛም ሆኖ ግን ቤተክርስቲያንና ማህበረሰብን አገልግሎት ሊያሳድጉ የሚያስችሉ ስራዎች ተሰርተውባቸዋል። በዚህ ደረጃ ምንም እንኳን ማህበሩ በቤተ ክርስቲያን አስተዳደራዊ ጉዳዮች ላይ እየሰራ ይሁንም እንጂ ወደፊትም ትልቅ ኃላፊነት እንዳለበትም ጠቁመዋል። የማህበረሰብ የቤተክርስቲያን አስተዳደራዊ ድጋፍ ጉባኤ በአግባቡ ምንድነው ልናደርግ የሚችለው፣ እንዴት ነው ልንሰራ የምንችለው፣ በምን ያክል መጠንና ልክ ነው እየደገፍን ያለ ነው፣ ምን ያስፈልገናል የሚለው በደንብ ቀርቧል። ያንን የባለፈውንም የሰራናቸውን ወደፊትም ልንሰራቸው የምንችላቸውን እንትን አድርገው በአጠቃላይ ምንድነው አሁንም ከፍተኛ የሆነ ኃላፊነት አለብን። በየደረጃው እነዚህ ጉዳዮችን ለማሳደግና እንትን ለማድረግ ለማገዝ በርካታ ስልጠናዎች ተሰጥተዋል። በርካታ የካህናት የመነኮሳት የአብነት ትምህርት ቤቶች እነዚህ አይነት ስልጠናዎች ተሰጥተዋል። በየመዋቅሩ ያሉ አካላት በሚያስፈልጉ ደረጃዎች በነበረን ውይይቶችና እንዲሁም በጠየቁት መሰረት አንዳንድ ቦታዎች ስልጠናዎችና ውይይቶች እዛ ላይ ተደርገዋል። እነዚህ ነገሮች በትክክል አንዱ ማሳደጊያ መንገዶች ይሆናሉ። ሁለተኛው ጉዳይ ደግሞ
በሲስተም ዲቨሎፕ የምናደርጋቸው ሲስተሞች አሉ። እነዛ ለዛ ለቤተክርስቲያኒቱ ይሄ አስተዳደራዊ እድገት ሊረዱ የሚችሉ ብዙ እንትኖች ሲስተሞች አፕግሬድ ተደርገዋል። እነዛ ሲስተሞችን በጣም እየተሻሉ ነበሩ። አሁን እነሱ ደግሞ በሙሉ ወደ ተግባር ሲገቡ አጠቃላይ እነዚህ ነገር የቤተክርስቲያን አስተዳደራዊ ጉዳዮችን የምናግዘው ነገር ከፍ ያደርጋቸዋል ማለት ነው። በተያያዘ ዜና ማህበረ ቅዱሳን ባለፉት 2 ዓመታት ከ70,000 በላይ የግቢ ጉባኤ ተማሪዎችን አስተምሮ ማስመረቁን ገለጸ። ከተመራቂ ተማሪዎች መካከል በግቢ ጉባኤ አገልግሎት የሚሰጠውን የአብነት ትምህርት የተከታተሉ ከ850 በላይ ተመራቂዎች ማዕረገ ድቁና መቀበላቸው ተነግሯል። ተመስገን ፈቃዱ በምግባርና በሃይማኖት የታነጹ ለቅድስት ቤተ ክርስቲያንና ለሀገር የሚጠቅሙ የግቢ ጉባኤ ተማሪዎችን እያፈራ የሚገኘው ማህበረ ቅዱሳን በያዝነው ዓመትም ባለፉት 2 ዓመታት ከ70,000 በላይ የግቢ ጉባኤ ተማሪዎችን ማስመረቁን የማህበሩ ዋና ስራ አስፈጻሚ መምህር ዋሲሁን በላይ ገልጸውልናል። በዚህ 2 ዓመት ተኩል ቀላል አይደለም። የግቢ ጉባኤ ተማሪዎች ከ70,000 በላይ የግቢ ጉባኤ ተማሪዎችን በስርዓተ ትምህርቱ አስተምረን በርካታ ስልጠናዎች ሰጠን ተመርቀዋል። እነዚህ የተመረቁ ተማሪዎች በማህበሩም በቤተክርስቲያኒቱን በተለያየ አገልግሎቶች እንግዲህ ገብተው ቤተክርስቲያናቸውን ባላቸው ዕውቀት ባላቸው ጊዜ ሰዓት ሁሉ ጤና ሁሉ ቤተክርስቲያንን እንዲያገለግሉ በአባቶች ባደራ ተመርቀዋል። ይህንንም ተግባራዊ ያደርጋሉ። ስለዚህ አንዱ የተፈጸመው ስራ ይሄ ነው። አንቺም እንዳነሳሽው እንግዲህ የተመረቀ ተማሪዎች ባለፉት 2 ዓመታት ተኩል ደግሞ በደንብ የሚሰጠው ትምህርት በሚማሩበትም የትምህርት ዘርፍ የገቡበት ዋና ዓላማቸው ትምህርታቸውን ጠንክረው እንዲማሩ የሚያደርግ ግን ደግሞ ሃይማኖታቸውን እንዲጠብቁ የሚያደርግ ነውና በጣም ብዙ የዋንጫና የሜዳሊያ ተመራቂዎች ተሸላሚ ሆነዋል። እንዳየሹ በጣም ብዙ ተማሪዎች ውጤታማ ነበሩ። ዋና ስራ አስፈጻሚው አክለውም ከተመራቂዎቹ መካከል በግቢ ጉባኤያት አገልግሎት የሚሰጠውን የአብነት ትምህርት የተከታተሉ ከ850 በላይ ተመራቂዎች ማዕረገ ዲቁና መቀበላቸውን ተናግረዋል። ክህነት ለቤተ ክርስቲያናችን ዋናና ትልቁ ጉዳይ ነው። በዚህ ባለፉት 2 ዓመታት 900 አካባቢ የሚደርሱ ተማሪዎች ባላቸው ጊዜና ሰዓት በተዘጋጀላቸው መምህራን የአብነት መምህራን በተዘጋጀላቸው መምህራን መሰረት ተምረው ክህነት የድቁና ክህነት ተቀብለዋል። ኦሬዲ ወደ 857 አካባቢ እንደውም በቁጥር ደረጃ 857 የሚሆኑ የከፍተኛ ትምህርት ተቋም ግቢ ጉባኤ ዩኒቨርሲቲና ኮሌጅ ያሉ ኦርቶዶክሳውያን ወጣቶች በተዘጋጀላቸው መምህራን የአብነት መምህራን መሰረት ተምረው አግባብነት ባለው ትምህርታቸውን የሚገባውን ትምህርት አጠናቀው ለዚህ ብቁ መሆናቸው በመምህራኖቻቸውና ክህነቱን በሚሰጡ አባቶቻችን ተመርምረው ተፈትነው ያለፉት 857 የሚደርሱ ዲያቆናት ሆነዋል፣ ክህነት አገኙ። እነዚህም በግቢ ጉባኤ ተተኪ መምህር በመሆንና የቅድስት ቤተ ክርስቲያንን ተቀዳሚ ተልዕኮ የሆነውን ስብከተ ወንጌል ለማስፋፋት ሚናቸው ጉልህ ነው ብለዋል። መምህራን ከራሳቸው እናፈራለን። ደረጃ 1 ደረጃ 2 ተተኪ መምህራን በደንብ ይፈራል፣ በደንብ ይዘጋጃሉ። እነዚህ ደግሞ ለግቢያቸውም ተተኪ መምህር ሆነው ያገለግላሉ። ከወጡ በኋላ በተለያየ የቤተ ክርስቲያን መዋቅር ላይ እየገቡ በማህቁሳን ጨምሮ የቤተ ክርስቲያንን አገልግሎት ስብከተ ወንጌልን ያስፋፋሉ። የአብነት ትምህርት ቤቶች የመማር ማስተማር ፖሊሲ የጉባኤ ቤቶችን ችግር በመፍታት ረገድ ያለው ድርሻ ጉልህ መሆኑ ተገለጸ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ስልጠና መምሪያ ኃላፊ ለማህበረ ቅዱሳን ቴሌቪዥን ተቋም እንደገለጹት ከሆነ ፖሊሲውን በቅዱስ ሲኖዶስ ለማጸደቅ የሚያስችል ምክክር መደረጉን አሳውቀዋል። ዲያቆን ኤርሚያስ ደባሱ ከትምህርትና ስልጠና መምሪያ ኃላፊ ጋር ያደረገውን ቆይታ ተከታትለን እንመለስ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያ አስተባባሪነት የአብነት ትምህርት ቤቶች የመማር ማስተማር ፖሊሲን በቅዱስ ሲኖዶስ ለማጽደቅ የሚያስችል የምሁራን ምክክር ጉባኤ ተካሂዷል። መነሻችን የሆነው የአብነት ትምህርት ቤት ላይ በትኩረት ልንሰራ ይገባል ያሉት የመምሪያው ኃላፊ መጋቢ ሐዲስ ኃይለ እግዚእ አሰፋ በፖሊሲው ውስጥ የተካተቱ ጉዳዮችን አንስተዋል። በርካታ ጉዳዮችን ያካተተ ነው። መነሻችን የአብነት ትምህርት ነውና
ከፊደል ጀምሮ እስከ ከፍተኛው ምስክርነት በእያንዳንዱ ዘርፍ በድጓም ዘርፍ በአቋቋሙም በዝማሬ ማስቶ በቅዳሴው በቅኔው ከመጀመሪያው ጀምሮ ሁሉንም የክርስቲያን አጠቃላይ ትምህርት የያዘ ነው። እንግዲህ ቅድመ መደበኛ፣ መደበኛ ብሎ ደግሞ በደረጃ ከፋፍሎ በደረጃ እያንዳንዱ ደረጃ ሰጥቶ ከቅድመ መደበኛ እስከ ከፍተኛው ድረስ እሱንም የያዘ ነው። በእያንዳንዱ ክፍል ደግሞ ከአንድ ደረጃ ወደ አንድ ወይም ከአንድ ክፍል ወደ አንድ ክፍል ሲሻገር በምዘና ማለፍ እንዳለበት እሱን የያዘ ነው። የዚህ የትምህርት ፖሊሲ የአብነት ትምህርት ቤቶች ፖሊሲ የዘመናዊ ትምህርትንም ጎን ለጎን የሚያስኬድ ማለት ነው። ፖሊሲው በአብነት ትምህርት ቤቶች ላይ እያጋጠመ ያለውን ችግር በመፍታት ዘመኑን የዋጀ የቅድስት ቤተክርስቲያን አገልጋዮችን ብቁ በማድረግ በኩልም ያለው ድርሻ ጉልህ መሆኑን አንስተዋል። አስፈላጊነቷን የትምህርት ጥራትን ያመጣል። መምህሩና ተማሪው ይለያል። መምህር ማን ነው? ተማሪም ማን ነው? በራሱ ዝም ብሎ መምህር የሚባል ምን በራሱ የትኛውን ደረጃ አልፎ ነው ለመምህርነት የበቃ? እሱን ሁሉ ይለያል። የመምህራኑን ድካም የደቀ መዛሙርቱንም አሁን በምዘና የሚታለፍ ከሆነ ለመማር ይጥራል ማለት ነው። እንግዲህ በሀገር አቀፍ ደረጃ የሚዘጋጅ አለ፣ በሀገረ ስብከት ደረጃ የሚዘጋጅ አለ። ምዘና ከአንዱ ደረጃ ወደ አንዱ ደረጃ ሲሻገር ማለት ነው። ስለዚህ ሁሉ በጣም እግዚአብሔር ፈቅዶልን በቅዱስ ሲኖዶስ ታይቶና ተመርምሮ ሲጸድቅ በጣም ብዙ ችግሮች ይፈታል። በመሆኑም ይህንን ፖሊሲ በቅዱስ ሲኖዶስ እንዲጸድቅና ተግባራዊ እንዲሆን ሊቃውንተ ቤተ ክርስቲያን የድርሻቸውን ሊወጡ እንደሚገባም አሳስበዋል። ምሁራን ተሳትፏቸውን ማጠናከር አለባቸው። መምህርነታቸው እንዲከበር፣ እናታቸው ጉባኤ ቤት ቤተ ክርስቲያን እንድትከበር ተቋሙ ወጥ ሆኖ አሁን የጋራ ስርዓተ ትምህርት ካለን አንዱ ቦታ ተነስቶ ወደ አንዱ ቦታ ሲሄድ ያው የመጀመሪያ ደረጃውን ሰርቲፊኬት ስለሚይዝ ወደ ሁለተኛው ደረጃ ለመሻገር አይቸገርም። እነሱም በዚያ መልክ ይቀበሉታልና ባለድርሻ አካላት በጎ አድራጊዎች ከዚህ በፊት ያደረጉት እንደነበረ በተለይ ምሁራኑ ማለት ነው እንዲሳተፉ እንዲያግዙ ዘመኑን በዋጀ መልኩ በኦሮምኛ ቋንቋ የርቀትና የኢለርኒንግ ትምህርት እየሰጠ እንደሚገኝ የአምደ ሃይማኖት ሰንበት ትምህርት ቤት አሳወቀ። ይህም መሰረታዊ የቤተ ክርስቲያንን ትምህርት በቋንቋ ተደራሽ ለማድረግና የስብከተ ወንጌል አገልግሎትን ለማስፋፋት ሚናው የጎላ መሆኑ ተጠቁሟል። ሀብቴ ብርሃኑ ተጨማሪ ዘገባ አለው። ከተመሰረተ 62 ዓመታት ያስቆጠረው በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም የአምደ ሃይማኖት ሰንበት ትምህርት ቤት የርቀት ትምህርት ማዕከል የርቀት ትምህርት በመስጠት ባሳለፋቸው 25 ዓመታት ውስጥ ከ7000 በላይ ተማሪዎችን አስመርቋል። በአሁኑ ሰዓትም ከ800 በላይ የርቀት ተማሪዎች እየተማሩ ይገኛሉ። ሰንበት ትምህርት ቤቱ በኦሮሚያ ክልል ያለውን የኦርቶዶክስ አማኞችን ፍልሰት ለማስቀረት በ2013 ዓ.ም ከወልዳ ዳንዲ አቦቲ መንፈሳዊ ማህበር ጋር በፈጸመው ስምምነት በኦሮምኛ ቋንቋ የተዘጋጁ 5 መንፈሳዊ ርቀት ትምህርት ማስተማሪያ መጽሐፍ ተተርጉሞ የርቀትና የኢለርኒንግ ትምህርት አገልግሎት ተጀምሯል። አቶ ዘውዱ ከተማ የሰንበት ትምህርት ቤት ሰብሳቢ ለጣቢያችን እንደተናገሩት መምህራን ሰልጥነው መሰረታዊ የቅዱስ ቤተክርስቲያን ትምህርቶች እየተሰጡ ናቸው ብለዋል። መጽሐፉን ላውንች ከማድረግ ወይም ደግሞ አገልግሎት መስጠት መጀመሩን ከማስተዋወቁ ባለፈ እነዚህን በየሀገረ ስብከታቸው ወርደው አገልግሎት የሚሰጡ መምህራንን ስልጠና ሰጥተን የማሰማራት ስራ ይሰራ ነውና በሂደቱ ብዙ ፈተናዎች ብዙ ተግዳሮች ያጋጠመው ነው። እግዚአብሔር ፈቅዶልን በአሁኑ ሰዓት መጽሐፉ በኦሮምኛ ቋንቋ ተተርጉሞ ለህትመት በቅቶ ወደ የክልሎቹ መሰራጨት የሚችልበት ደረጃ ላይ ሊደርስ አድርገናል። የትምህርት ቤቶቹ መሰረታዊ የሆኑትን የቤተክርስቲያን አስተምህሮ የሚስጥረ ሥላሴ ሚስጥረ ሥጋዌን ቤተክርስቲያን ታሪክን እና ነገረ ማርያምን ነገረ ክርስቶስን የያዙ ናቸው። መጽሐፍቱን በመተርጎምና በሌሎች ሂደቶች ላይ ተግዳሮቶች ቢገጥሙ የርቀትና የኢለርኒንግ ትምህርቱ መጀመሩን ነው ሰብሳቢው የተናገሩት። ባነው መጽሐፉን በማስተርጎም ደረጃ ተግዳሮት የነበረው ያው በኦሮምኛ ቋንቋ በተለያየ ካያኑ ሰዎች የየራሳቸው ዘይና የየራሳቸው የሚናገሯቸው ቋንቋዎችን ስለነበሯቸው እሱን ለማጣጣም የወሰደብን ተግዳሮት በጣም ከባድ ነበርና ይህንን በጣም ተደጋጋሚ ጊዜ በሆነ መልኩ የቋንቋዎችን አንድነት መፍጠር የሚቻልበት ከፍተኛ ትኩረት እንዲወስድ አድርጉን እሱን ለመፈጸሙ
በተገቢነት እንዲተረጎሙ ለማድረግ የወሰደው ተግዳሮትና የተወሰደው መፍትሄ እጅግ በጣም አድካሚ ከነበሩት ነገሮች አንዱ ትልቁ እሱ። ሁለተኛ መጽሐፉን በህትመት መልክ ለማውጣት ፋይናንሻል ሰፖርት የሚያደርገን ሰንበት ሴቱ ካለው በራሱ አቅም ይህንን ነገር ለማድረግ የሚችልበት ደረጃ ላይ ያልነበረባቸው ጌቶችም ትልቅ ተግዳሮት ነበር። እሱን መጨረሻ ላይ ያው ሰንበት ሴቱ ያለውን ነገር በሙሉ በሌሎች ልማት ስራዎች ላይ ይገኛል። ሰንበት ቤቱ የራሱን ሁለገብ ህንፃ ለመገንባት ሂደት ላይ ነው ያለውና ቁፋሮ ጀምሮም ብሎ ይሄ መጥቶ ከመመለስ ዞሮ ሰውን ማዳን መጀመሪያ የሚቀርበው ህንፃውን መገንባቱ አንዱ ቢሆንም እና አስፈላጊ ይሆን ለመማር ማስተማር የሚያስፈልግ ይሆን ከሱኝ የተወሰነ ነገር ራሳችን ንጉዳ ብለን ውስጥ የማታተም ሂደት ውስጥ ገብተን የትምህርቱ መጀመር ቤተክርስቲያን በቋንቋ ተደራሽ ለማድረግ እንዲሁም ስብከተ ወንጌልን ለማስፋፋት እንደሚረዳ ጠቁመዋል። ጊዜው ቴክኖሎጂ ነው። ቴክኖሎጂው ያመጣቸው ጥቅሞች አሉ። ጥቅሞቹን መጠቀም ደግሞ የኛ ድርሻ ነው። በዛ መሰረት ሰዎች ማግኘት የሚችሉትን ነገር በአቅራቢያቸው በቋንቋቸው በአካባቢያቸው ባሉ ነገሮች መጠቀም የሚችሉባቸው በእጃቸው የሚይዘው ስልኮች መጠቀም የሚችሉበትን ነገር ማስቀመጥ አለብን በሚል ለዚህ ራሱን የቻለ አፕሊኬሽን ክሬት ተደርጎለት በዛ አፕሊኬሽን ዳውንሎድ ተደርጎ እያንዳንዱን ፕሮሰስ ጠብቆ እንዲሄድ ማድረግ የሚቻል ነው። አፕሊኬሽኑ በጣም ጥሩ የሚባል አፕሊኬሽን ነው። ሰዎች ዝም ብሎ እንዲማሩ ሳይሆን ቅደም ተከተሉን ጠብቀው እንዲሄዱ የሚያደርግ ነው። መጀመሪያ መማር ያለበት መጽሐፍ ቅዱስ ጥናት ከሆነ መጽሐፍ ቅዱስ ጥናትን ጀምሮ መጽሐፍ ቅዱስ ጥናትን ሳይጨርስ ወደ ሌላው ሄደ ይችላል። ተመልካቾቻችን ዜናዎቻችን በመቀጠል ላይ ይገኛሉ። ርዕሰ አድባራት ወገዳማት የጣና ቅዱስ ቂርቆስ አንድነት ገዳም የተለያዩ ፕሮጀክቶችን ቀርጾ ለመስራት በሂደት ላይ እንደሚገኝ አሳወቀ። ገዳሙ እሰራዋለሁ ካላቸው ፕሮጀክቶች መካከል የአሳ፣ የንብ፣ የከብት እርባታና መሰል ስራዎችን ለማከናወን ማቀዱን ያነሱት የገዳሙ አበምኔት ይህም ከገዳሙ በተጨማሪ የአካባቢው ማህበረሰብ ተጠቃሚ ያደርጋል ሲሉ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። ደግሞ ኤርሚያስ ደባሱ ተጨማሪ አለው። ቅድመ ልደተ ክርስቶስ በ982 ዓመተ ዓለም የታቦተ ጽዮንን መምጣት ተከትሎ በቀዳማዊ ምኒልክ አማካኝነት እንደተመሰረተ የሚነገርለት ጥንታዊና ታሪካዊ ገዳም ነው። ርዕሰ ገዳማት ወአድባራት ጣና ቂርቆስ የአባቶችና የእናቶች አንድነት ገዳም። ገዳሙ ቤተ ክርስቲያንን የሚመጥን የጥናትና ምርምር ማዕከል ለመገንባት ማቀዱን የገዳሙ አበምኔት ቆሞስ አባ ገብረ ሥላሴ ገልጸዋል። አንደኛው የአሳ ፕሮጀክት እዚያው ባህር ውስጥ ስላለ የአሳ ፕሮጀክት ቀርጾ ተዘጋጅቶ የተቀመጠ ፕሮጀክት አለ። የከብት እርባታ ፕሮጀክት፣ የንብ ፕሮጀክት፣ ሌሎችም በየጊዜው እንደየጊዜው ግብሩ የሚገለጹ ወደ 34 በላይ ናቸው ፕሮጀክቶች። አሁን እነዚህ ሙሉ መዘርዘር ምናልባትም አንዱ ለመፈጸም እንዳይሆን አንዱና ሁለቱ ሶስቱ ከተጀመሩ አንዱን እየደገፈ ሰሳቸው ይሄዳሉ። በየጊዜው እግዚአብሔር በፈቀደ ጊዜ ለምእመናን የምናሳውቃቸው ይሆናልና በዚህ ዘርፍ ብዙ ፕሮጀክቶችን ቀርጸን አዘጋጅተን በእንቅስቃሴ ላይ ነው ያለነው ማለት ነው። ገዳሙ የጀመራቸው እኒህ ትላልቅ ፕሮጀክቶች ከራሱ አልፎ ለአካባቢው ማህበረሰብና ለሌሎች ገዳማትም የስራ እድሎችን እንደሚፈጥር የገለጹት የገዳሙ አበምኔት በአጭር ጊዜ ለመስራት የታቀዱ ፕሮጀክቶችንም አንስተዋል። ቀዳሚው ያደረግነው አሁን የከብት በረት እና የአሳ እርባታ እንዲሁም የላም እርባታ እነዚህ ናቸው በቅርብ ቢሆኑ ብለን ያቀርናቸው ማለት ነው። ሌላኛው እዚያው የእደ ጥበብ የሚሰራበት አለ። እደ ጥበብ መስሪያ እስካሁን በባህላዊ ዝም ብሎ እንዲየገፉ ነው አባቶች እናቶች በቀን አንድ ፎጣ አውጥተው ያንን በጣም አድካሚ ሆኖ ነው ያለውና እሷው መብራት እየገባ ስለሆነ በማሽን የታገዘ የፎጣ መስሪያ ማሽን ቢገባ እሱም ትልቅ ገዳሙን ያግዛል ብለን በቅርብ ያቀርናቸው ናቸው። በመሆኑም የተጀመሩ ፕሮጀክቶችን ለማጠናቀቅ ይቻል ዘንድ ሁሉም የበኩሉን አስተዋጽኦ ማድረግ እንደሚጠበቅበትም አሳስበዋል። እንደ ሀገር ያገዳም ማለት የሀገር ታሪክ ነው። እንደ ታሪክ የሀገር ታሪክ ነው። የሀገር ቅርስ ነው። እንደ ሃይማኖት እንደ ቤተክርስቲያንም ደግሞ የቤተክርስቲያንን ታሪክ ኢትዮጵያ የ3000 ዓመት ታሪክ አላት ተብሎ ሲነገር መነሻው ከአክሱም ጽዮን፣ ከሳፍ ጽዮን፣ ከመርጦለ ጽዮን፣ ከተድባበ ጽዮንና ከመሰሎች ሌሎችም አሉ። ከነዚህ ነውና ይህንን ገዳም ለማቆም ሁሉም እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ ሀሳብ ያለው በሀሳቡ፣ ገንዘብ ያለው በገንዘቡ ቢያግዝ እላለሁ። ራሱን የሚፈትሽ ትውልድ ለመፍጠር የምእመናን መንፈሳዊ ሕይወትን ማጎልበት እንደሚገባ ተገለጸ። ይህም ከመንፈሳዊ ጉድለት የሚመጡ የስነ ምግባር ችግሮችን ለመፍታት ያስችላል ተብሏል ሲል ባልደረባችን ሀብቴ ብርሃኑ ተጨማሪ ዘገባ አሰናድቷል። ተከታትለን እንመለስ።
መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 3 ከቁጥር 18 ጀምሮ እንደሚነግረን ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይለናል። ቅድስት ቤተ ክርስቲያንም የቃልና የአንደበት ሕይወት ሳይሆን የእውነት ሕይወት የሆነውን ኦርቶዶክሳዊነትን ታስተምረናለች። በዚህ መሰረት ምእመናን ስለ መንፈሳዊነት ያላቸውን አረዳድ ምን ይመስላል ስንል መምህራነ ቤተ ክርስቲያንን ለጠየቅናቸው ተከታዩን ብለውናል። አሁን ግን በህብረተሰባችን በክርስቲያኖች በአማኞች ዘንድ ያለው አረዳድ ግን እንደዛ አይመስልም። ምክንያቱም ወደ ምድር ላይ መሬት ላይ ወርደው የምናያቸው ሀቆች ይህንን ስለማያሳዩ ማለት ነው። በተቃራኒው ነው ያለ ነው ማለት ነው። እሱ ክርስቶስ ነው እኛ ክርስቲያኖች እንድንሆን ካደረገን ክርስቶስን መምሰል፣ የዋህነት፣ ቅንነት፣ ደግነት፣ ፈሪሃ እግዚአብሔርነት እነዚህ መንፈሳዊነታቸው ከመንፈሳዊ ሰው የሚገኙ ናቸው። በተለይም ከጊዜ ወደ ጊዜ ከኦርቶዶክሳዊ መንፈሳዊነት ጋር በተያያዘ የሥነ ምግባር ጉድለቶች እየተስተዋሉ ይገኛሉ። ለእነዚህም አለማመን፣ የማህበራዊና ባህላዊ እሴቶች መናድና ሌሎች በመንስኤነት እንደሚጠቀሱ መምህራኑ አንስተዋል። መንስኤዎቹ በጣም ብዙዎች ናቸው። አለማመን፣ እንደ ቀላል ነገር መለማመድ፣ የሰይጣናዊ ስራ ወይም ደግሞ ኃጢአትን እንደ ቀላል ነገር እየተለማመድን ቆይተን እግዚአብሔር አምላካችንን የመርሳት ህጉን የመዘንጋት መጠላላት አደገኛ በሆነ የዘረኝነት መንፈስ ውስጥ መውደቅ። አንደኛ የማህበራዊና ባህላዊ እሴቶች መናድ ናቸው። የቤተሰብ መላላት፣ ለምሳሌ በቤተሰብ ውስጥ የሚገጥሙ ችግሮች አባትና እናት ሳይከባበሩ ልጆችን ያሳድጋሉ። ከዛ በኋላ ማህበራዊ ቀውስ መግጠም። ሁለተኛው ስነ ልቦናዊ፣ ትውልዱ በስነ ልቦና የደቀቀና የሞተ ትውልድ ይደርሷል። ስለዚህ ይሄ ለመባባስ ራስ ወዳድ ለመሆን ትልቁ ምክንያት ነው። ሌላው የኢኮኖሚ ተጽዕኖ፣ ለምሳሌ የኑሮ ውድነት፣ ስግብግብነት እየታየ የሚገኙ ችግሮች እንዲቀረፉ እኔ ማነኝ ብሎ ራሱን የሚፈትሽ ትውልድ መፍጠር እንደሚገባ መምህራኑ ማሳሰቢያቸውን ሰጥተዋል። የመጀመሪያው እንዲህ አይነት ለውጦችን ለማምጣት ወደ ራሳችን መመለስ ነው። ራሳችንን ማየት፣ ማነኝ እኔ? እግዚአብሔር በአርአያው የፈጠረኝ ለኔ ስል ቀራንዮ ላይ የዋለልኝ ስጋውን የቆረሰልኝ ደሙን ያፈሰሰልኝ ነኝ ብለን ራሳችንን ካየን የቱ ጋር እንዳለን ይገልጠናል። ራሳችንን ካየን በኋላ ደግሞ ብቻስ ስተቶች ሰርተን ከሆነ በንስሐ ሕይወት መመለስ ነው ማለት ነው። እና መንፈሳዊነት እንዲህ በቀላሉ የሚታይ ነገር አይደለም፣ የሚያድግም ነው። አይምሮም በእግዚአብሔር ቃል ንጹህ እንዲያድርግ እንዲዋጅ ማድረግ ማለትም የእግዚአብሔርን ቃል ዘወትር እንዲሰማ ማድረግ አይምሯል። ንስሐ በመግባት በመጸጸት በማልቀስ ራስን ስንፈትሽ እኔ ምን ላይ ነው ያለሁት፣ ምን እያደረኩ ነው፣ ምን እየሰራሁ ነው የሚለውን ንስሐን ገንዘብ ስናደርግ ይስተካከላል ማለት ነው። ሌላው ከኃጢአትና ከመንፈሳዊ እንቅፋቶች መራቅ፣ ትውልዱ መራቅ አለ። ለምሳሌ ወደ ኃጢአት ከሚወስዱ ከጭፈራ፣ ከተለያየ ከዳንስ፣ ከሱስ፣ እነዚህ ከክፋት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለቱን በተመለከተ አጭር ታሪክ ወደ እናንተ ይቀርባል። ተከታትለን እንመለስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በፈጸመው የማዳን ሥራ በዚህች ዕለት ክፉዎች አይሁድ በጌቴሴማኒ ውስጥ ያዙት። ከዚያም ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አስረው ሲደበድቡት አድረዋል። ዓይኑን ሸፍነው በጥፊ መቱት። ምራቃቸውን ተፉበት፣ ዘበቱበት፣ ራሱንም በዘንግ መቱት። እርሱ ግን ሁሉን ታገሰ። በጠዋት ከገዢው ዘንድ ሞት እንዲፈረድበት አቀረቡት። 3 ሰዓት ላይ አካሉ እስኪያልቅ እየተዘባበቱ 6666 ገረፉት። ሊጦስጥሮስ አደባባይ ላይ እርጥብ መስቀል አሸክመው ወደ ቀራንዮ ወሰዱት። 6 ሰዓት ላይ በረዣዥም ብረቶች 5 ቦታ ላይ ቸንክረው ሰቀሉት። 7 ታላላቅ ተአምራት በምድርና በሰማይ ታዩ። ዓለም በጨለማ ሳለች ጌታ በመስቀል ላይ 7 ቃላትን ተናገረ። ከቀኑ 9 ሰዓት ላይ ቅድስት ነፍሱን ከቅዱስ ሥጋው ለየ። በዚያች ሰዓትም ወደ ሲኦል ወርዶ የታሰሩትን ሁሉ ፈታ። 11 ሰዓት ላይ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር ቀበሩት። በዚያች ቀን ድንግል ማርያም ልቧ በሐዘን ተቃጠለ። ወዳጁ ቅዱስ ዮሐንስም ፍጹም ለቅሶን አለቀሰ። ቅዱሳት አንስት በዋይታ ዋሉ። ለእኛ ለኃጥአን ፍጥሮቹ ሲል ይህንን ሁሉ መከራ የታገሰ አምላክ ስለ 13ቱ ሕማማቱ፣ 5ቱ ቅንዋቱ፣ ስለ ቅዱስ መስቀሉ፣ ስለ ድንግልናቱ ለቅሶና ስለ ወዳጁ
ቅዱስ ዮሐንስ ብሎ ይማረን። አሜን። ተመልካቾቻችን ለዕለቱ የያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ቀሪ መርሃ ግብሮች ወደ እናንተ መልሳቸውን ይቀጥላሉ። መልካም የሰሞነ ሕማማት ወቅት እንዲሆንላችሁ ከወዲሁ እንመኛለን። ይቆየን።